ሰላም ጤና ይስጥልኝ ክቡራትና ክቡራን የአቤ ስታር ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ የአክብሮት ሰላምታዬ ይድረሳችሁ። እንደምን ሰነበታችሁ? ክፉ አይንካችሁ፣ በጎ አይለፋችሁ። ይሄ ዘወትር ምኞቴ ነው። በዛሬው ቪዲዮ እንግዲህ ታዋቂዋ ቲክቶከር ዩቲ ናስር ሰይድ አህመድ ከተባለ አንድ የኢንጂነሪንግ ባለሙያ ጋር የገባችበት ውዝግብ አለ። ለመሆኑ እነዚህ ሁለት ግለሰቦች ወደ ውዝግብ ያስገባቸው ዋናው ጉዳይ ምንድን ነው? አብራችሁን ከቆያችሁ ሙሉ ሀሳቡን የማጋራችሁ ይሆናል። ሌላኛው ጉዳያችን ደግሞ ታዋቂው ኢትዮጵያዊ ባለሀብት አቶ ወርቁ አይተነው በ1996 ዓ.ም ከአባቴ ተበድረውት የነበረውን 27,000 ብር እስካሁን ድረስ አልመለሱለትም የሚል ክስ ይዞ አንድ ወጣት ወደ ሶሻል ሚዲያው ብቅ ብሏል። ወርቁ አይተነው የተባለ ባለሀብት አባቴን ብር በልጦት ነበርና እስካሁን ብር አልመለሰለትም። የማን ልጅ አበድሮት ማለት ነው? የማን ልጅ ነው? እኔ የሸፋው ልጅ ነኝ። ይህ ወጣት ይህንን ክስ ሲያቀርብ ለነገሩ ማጠናከሪያ እዞት የቀረበው ጭብጥስ ምንድን ነው? አብራችሁን ከቆያችሁ በእነዚህ ሁለት ጉዳዮች ላይ መረጃዎችን የማካፍላችሁና የራሴን ምልከታም የምነግራችሁ ይሆናል። አብራችሁን ቆዩ። አሁን ወደ መልእክቱ። የቲክቶከሯ ዩቲ ናስር እና የሰይድ አህመድ ውዝግብ እንግዲህ ሰይድ አህመድ በኢትዮ ቴሌኮም ውስጥ በሶፍትዌር ኢንጂነሪንግ ሙያ የሚያገለግል ግለሰብ ነው። እንግዲህ ለሁለቱ ግለሰቦች ውዝግብ መነሻ የሆነው ይኸው ሰይድ አህመድ የተባለው ግለሰብ በራሱ የፌስቡክ አካውንት ላይ የዩቲ ናስርን በርካታ ወንዶች ከበዋት እየዋኙ የሚያሳየውን ፎቶ አሁን ዩቲ ናስር ብታረግዥ አባቱ ማን ነው የሚል ስላቅ ያለበት መልእክት ማጋራቱን ተከትሎ ነው። ዩቲ ናስርም እንግዲህ የዚህንን ልጅ መልእክት ካየች በኋላ እሷም ወደ ኢንስታግራም ገጿ ጎራ ብላ የዚህን ሰይድ አህመድ የተባለን ግለሰብ ፎቶ በመጨመር ይህ ግለሰብ ቦሌ አካባቢ 3 ስልክ በትናንትናው ዕለት ዘርፎን ተሰውሯል፣ እባካችሁ ያያችሁ ሰዎች በውስጥ መስመር አድራሻውን ጠቁሙን የሚል የማፈላለጊያ መልእክት ታጋራለች። ከዚህም በኋላ ካታ ሶሻል ሚዲያ ተጽዕኖ ፈጣሪ ሰዎችና አንዳንድ ሚዲያዎች ጉዳዩን ሲያራግቡት ሰንብተዋል። ባልተረጋገጠ የወንጀል ክስ ሰውን ስም በዚህ ልክ ማጥፋት ራስን የሚያስከስስ ከባድ ወንጀል ነው እያሉ ዩቲ ናስር እንዳጠፋች እየገለጹ ሰነባብተዋል። በተለይ አንድ ፍራውል ሀበሻ የተባለ ስለ ሰይድ አህመድ ሲናገር ሰይድ አህመድ በኢትዮ ቴሌኮም ውስጥ የሶፍትዌር ኢንጂነሪንግ ባለሙያ ግለሰብ ነው ካለ በኋላ ዩቲ ናስር እንግዲህ ባለፈው የቲክቶክ አዋርድ BYD መኪና ለመሸለም ስትቋመጥ እንደነበር ሁላችንም የምናስታውሰው ነው ብሎ ሰይድ አህመድ ግን ይህንን መኪና በራሱ በወዙ በላቡ ለፍቶ ጥሮ ግሮ የገዛ ወጣት ነው። እንደዚህ ያሉ የወረዱ ተግባራትን ያከናውናል ብዬ በፍጹም አልጠብቅም፣ ለታች ወርዶ ስልክ ይሰርቃል ብዬ በፍቅም ካለ በኋላ ዩቲ ናስር ይህንን ያልተረጋገጠ ወሬ ለህዝብ ማጋራቷ ራሷን የሚያስከስሳትና ወንጀለኛ ያደርጋትን ተግባር ፈጽማለች ሲል እንግዲህ ተመልክተናል። ፍራኦል አክሎም እንግዲህ በመልእክቱ ሰይድ አህመድ ይህንን ጉዳይ ዝም ብሎ እንዳይመለከተው ወደ ፍርድ ቤትም ወስዶ ዩቲ ናስርን ሊጠይቃት ይገባል። ይህ ትልቅ ወንጀል ነው። ስለሆነም እንግዲህ እሱ ባላደረገውና ባላሰበው ጉዳይ በዚህ ልክ ስልክ ሰርቆ ጠፍቷል ብሎ አንድን ሰው መክሰስ ትልቅ ወንጀል ነውና ተጠይቃ ምላሽ ልትሰጥ ይገባል የሚል መረጃን ነው እንግዲህ ፍራኦል ሀበሻ ያጋራው። ሌላው መረጃ እንግዲህ ታዋቂው ኢትዮጵያዊ ባለሀብት አቶ ወርቁ አይተነው እንደዛሬው ባለጸጋ ሳይሆን ስሙም ሳይታወቅ ከአባቴ በ1996 ዓ.ም 27,000 ብር ገደማ ተበድሮ እስካሁን ድረስ ብሩን አልመለሰልንም የሚል ወጣት ወደ ሶሻል ሚዲያው ብቅ ብሎ መልእክቱን አጋርቷል። ይህ ወጣት እንግዲህ አቶ ወርቁ አይተነውን ለማግኘት ከባድ ነው። እሱን አግኝቶ ብድር መልስልን ብሎ መጠየቅ ትንሽ አስቸጋሪ ነው። ስለሆነም እንግዲህ የምትችሉ ሰዎች መልእክቴን ሸር አድርጋችሁ ለአቶ ወርቁ አይተነው አድርሱልኝ። አቶ ወርቁ አይተነውም ይህን ብር ለመክፈል ይቸገራል ወይም ብሩን አላስታውሰውም ይላል ብዬ በፍጹም አላስብም። ምናልባት ከጊዜ ብዛት የተነሳ ረስቶት ሊሆን ይችላልና በአቅራቢያው ያላችሁ ይህ መልእክት የደረሳችሁ ሰዎች ባካችሁ ለአቶ ወርቁ አይተነው መልእክቴን አድርሱልኝ የሚል መልእክትን እንግዲህ ይዞ ብቅ ብሏል። ይህንን መልእክት ይዞ እንግዲህ ወደ ሶሻል ሚዲያው ብቅ ያለው ሙሄ ሽፋ የተባለ ወጣት ነው። ይህ ወጣት እንግዲህ አባቱ በ1996 ዓ.ም አቶ ወርቁ አይተነው ለጉምሩክ ለምከፍለው 27,000 ብር ፈልጌ ነው ስኳር አስጭኜ እየመጣው ስለሆነ እመልስልሃለሁ ብሎ 27,000 ብር ከኔ ተበድሮ ለዚህም ማስያዣ የአቢሲኒያ ባንክ ቼክ ሰጥቶኝ ነበረ። ነገር ግን በወቅቱ
በአቢሲኒያ ባንክ አካውንት ውስጥ ብር ስላልነበረው እኔም ዝም ብዬ ተመለስኩኝ። ቸኩንም ይዤ ቁጭ አልኩኝ። ደረቅ ሸክ ማስመታትም ስላልፈለኩ ይሰጠኛል ብዬ እየተጠባበቅኩ ነበረ። በጊዜ ሂደት ግን ወርቁ አይተነውን አግኝቶ ብድር በልስልኝ ብሎ መጠየቅ ከባድ ሆነብኝ። በመሆኑም እንግዲህ ቸኩ አሁንም በእጄ ላይ አለ፣ ይኸው የምትመለከቱት ነው ብሎ ቸኩን የአቢሲኒያ ቸክ አብሮ አያይዞ አጋርቷል። ይሄው ወጣት ማለት ነው። መልእክቴ ወርቁ አይተነው የተባለ ባለሀብት አባቴን ብር በልቶት ነበርና እስካሁን ብር አልመለሰለትም። አበድሮት ማለት ነው። ብሩን በእርግጥ ካበደረው ቆይቷል። በ1996 ነው አባቴ ያበደረው ይሄን ብር። ቼክ አለኝ፣ ቼክ የጻፈለት ማለት ነው። ወርቁ አይተነው ለአባቴ የጻፈለት ቼክ። አቶ ወርቁን ለማግኘትም ቀላል እንዳልሆነለት ነግሮኛል። በመሆኑም እንግዲህ ይህንን ብድር ማስመለስ ለኔ ኃላፊነት ተጥሏል። ስንት ብር ነው? በሰዓቱ 27500 ብር ነው። በ1996 ማለት ነው። ያው በሰዓቱ ብዙ ብር ነው። በዛን ጊዜ 27000 ብር እንግዲህ ምናልባት በዚህ ሰዓት ቀላል ሊሆን ይችላል። ነገር ግን በ1996 ዓመተ ምህረት እጅግ ትልቅ ብር ነው። ባለሀብቱ አቶ ወርቁ አይተነውም እንግዲህ ይህንን ብር ለመመለስ ስለማይቸገርና እሱም ረስቶታል ብዬም ስለማላምን እባካችሁ በአቅራቢያው ያላችሁ ሰዎች መረጃውን ሸር አድርጋችሁ ወይም የምትችሉ ካላችሁ ከኔ ጋር ቀጥታ አገናኙኝና እኔ ያስረዳዋለሁ የሚል መልእክትን ነው እንግዲህ ያጋራው። እና ጠይቃችሁ ታውቃላችሁ ወርቁን? ወርቁ ሊገኝ አልቻለም። የምናገኝበት መንገድ ስለሌለ ነው። ይሄ የመጨረሻ አማራጭ ይሄ ሽፋ የተባለው ወጣት ዞት የመጣው መረጃ እውነት ነው ወይስ ውሸት ነው? የአቶ ወርቁ አይተነው ምላሽ እየተጠበቀም ይገኛል። ምናልባት አቶ ወርቁ እንግዲህ በዚህ ጉዳይ ላይ የሚሰጠው ምላሽ አስተያየት ካለ ምላሹን በቶሎ ወደ እናንተ ይዘንላችሁ የምንመጣ ይሆናል። ወርቁ እኮ አሁን ገና ተሰደደ ብለህ ይሄን ማምጣት የለም። ምክንያቱም ኢትዮጵያ ውስጥ እያለ ለምን አልጠየቅከው? ኢትዮጵያ ውስጥ እያለ ልናገኘው አልቻልንም። ወጣይ እንዴት ነው የማታገኘው? ያው ቀላል፣ እሱን ለማግኘት ቀላል እንዳልሆነ እኮ አንተም ታውቃለህ። ወርቁን ማግኘት ቀላል አይደለም። በአካል አግኝተን ያለበትን ዕዳ አስረድተን ብራችንን መቀበልኛ አቅቶን አይደለም። ነገር ግን ወርቁን ማግኘት እጅግ ከባድ ነገር ነው። አንተ ወርቁ አይተነው በ27000 ብር የሚጠረጠር ሰው ነው? አይ ቼክ እኮ አለኝ የሚጠረጠር ሳይሆን ይሄ ልጅ እያለ ያለው እንግዲህ ወርቁ አይተነው ብራችንን አጭበርብሮ በልቶናል እያልኩ እየጠረጠርኩት ሳይሆን በሁኔታዎች አለመመቻቸትና በስራ መደራረብ ምክንያት አስታውሶ የአባቴን ገንዘብ ስላልመለሰ አስረድቼ ገንዘባችንን መቀበል ፈልጋለሁ ነው እንጂ ወርቁ አይተነው አጭበርብሮናል ብዬ ጠርጥሬው አይደለም የሚል መልእክት ነው እንግዲህ እያካፈለ ያለው። አቶ ወርቁ አይተነው አጭበርብሮ ሳይሆን ብድሩን ተስማምተውና በህጋዊ መንገድ ነው የተፈጸመው። ለዚህም ማስያዣ የሚሆን ቼክ በእጃችን አለ። ነገር ግን በወቅቱ ገንዘቡን ማውጣት ስላልቻልንና ሰውየውም አስታውሶ ሊመልሰው ስላልቻለ እንጂ እኛ አጭበርብሮናል ብለን በፍጹም አናምንም፣ ይህንም ያደርጋል ብለን አንገምትም ሲል ነው እንግዲህ ይህ ወጣት ሀሳቡን ያጠቃልለው። የዛሬውን እንግዲህ ዝግጅታችንን በዚሁ እናጠናቅቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ አድርጉልን።